አሁንም ጀርመን ሻለቀቅሽ ማለት ነው? ምን ያስደነግጥሻል? አንቺ እኮ ነሽ ኮቴም የለሽም እንዴ? ለሌባ ኮቴ ማሰማትማ እንዲያመልጥ መጋበዝ ነው። እኔ እየሰረኩኝ አይደለም። እኔ እምልሻልና ይሄናል ሞኝ አድርገሽ ነው የምታስቢኝ? እንዴት ካልተሳሳትኩኝ ይሄን ፎቶና ይሄን መስቀል መሰለኝ አይደል እየፈለግሽ የነበረው? አው እና ስታስቢኝ ታሪኬን የትም የምጥል ሞኝ ሴት አድርገሽ ነው የምታስቢው? ይሄ ታሪክ እኮ ያንቺ አይደለም። ኧረ እባክሽ እና የማን ነው? ያኔ የሀና ታሪክ ነው። ተይ እባክሽ ያንቺ ታሪክ ነው እንዴ? ምን ነው መስረቅሽን አታምኚም እንዴ? ሳልሰርቅ እንዴት ነው እንዳምንልሽ የምትጠይቂኝ? አፍሽ ምንም ቢል ልብሽ ግን ሌባ እንደሆንሽ ጠንቅቆ ያውቃል። ትሰሚኛለሽ? ከዚህ በኋላ ታሪኬን የግልሽ ለማድረግ ብትሞክሪ አንቄ ነው እሺ የምገልሽ። እንደዚህ በቀላሉ የምትሸበር ነው እንዴ የሚመስልሽ? አንቺ በቀላሉ ማትሸበሪ ልትሆኚ ትችያለሽ። እኔ እርግብ ግን ሰውን እንዴት ማሸበር እንዳለብኝ የማውቅ ሰው ነኝ። ከምታወሪ ለምን አትሞክሪኝም? ልቀቂኝ እባክሽ። ጀግና አይፎክርም። ጀግንነት በልብ ነው እያልሽኝ ነው? ጀግና ልብ ብቻ ሳይሆን እውነትም አለው። ስለዚህ መረጃዎች ያሉት እኔ ጋር ነው። ይሄ ደግሞ ከማንም በላይ ጀግና ያደርገኛል። ታሪኬንና ምስክሮቼን ልትሰርቂ ትቺ ይሆናል፣ ግን መቼም ቢሆን እውነቱን ልትሰርቂ አትችይም። እሱን ደግሞ በምርመራ አረጋግጥልሻለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ላይክና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። የነ ሰላም አባት የነ ሀኒቾ አባት መጥቷል። ሀኒቾ አባት አልኩኝ፣ ያው በቅርቡ በእርግጥ እውነታው ይወጣል እና አባቷ ይሆናል ማለት ነው። አባቷ ነው እና እንደመጣ ምንድነው ያደረገው? በቃ ማለት አንዳንዴ ደመ ነፍስ ይነግራቸዋል። ይቺ እናት እየሆነች እንጂ ቀፎ ያልነገራት ደመ ነፍሷ። አባትየው የኔ ልጅ መተሽልኛል ብሎ እንደምታዩት እቅፍ ነው ያደረጋት። በቃ እሷ እንደሆነች ልጅ ተሰምቶኛል ብሎ ማለት ነው። እና የኔ ልጅ መተሽልኛል ምን ትላለች? በጣም ደንግጣለች እና አይ እንዴት እንደምናገር አላውቅም ምናምን። ለነገሩ አይፈረድብሽም ልጄ፣ 16 ዓመት ቀላል አይደለም። ስለዚህ አልፈርድብሽም ይላታል ማለት ነው። አባትየውም በጣም ደስ ብሎታል። በቃ እሷ እንደሆነች ልጁ ነግሮታል። ከዛ በኋላ ችግር የለውም እንዴት በሳት ተነሳሽ ግን ምናምን ሲላት የተነሳ የለም ማንም አልተነሳም። ሜላት መስካይ ሳተኝታለች ሲላት አዎ ሊሆን ይችላል ተነስታ፣ ግን እኔ ያላየውም ምናምን ትለዋለች። እና በጣም ደንግጣለች። ልጄ ሲላት በጣም ነው የደነገጠችው። ከዛ በኋላ ሮጦም ሄዶ እንትናን የተናገረው ያገኘ ሰርፕራይዝ ብሎ ሜላትን ነው። ሜላትን በጣም ደንግጣለች። እንዴት ሳትነግሬ ትመጣለህ? እንዴት አሁንም ልጅ ነህ፣ እንደ ልጅ ነው የሚያደርግህ። እንዴት ሳትነግሬ ትመጣለህ ምናምን ብላ በጣም ትጮህበታለች። በጣም ተናዳበታለች። ምንድን ነው ሜሉ የኔ መምጣት ይሄን ያክል ያበሳጫል? ይሄን ያክል አዲስ ነገር ነው ምናምን ይላታል። አዎ እንዴት ሳትነግሬ ትመጣለህ? እኔና አንቺ የተፈጠረው ነገር እንዳለ ሆኖ እኮ ልጆቻችን አሉ ምናምን ሲላት፣ ኧረ እባክህ ልጆቻችን ምን ሆኑ? እንዴት በዛ ላይ እንዴት ሳትነግሬ ትመጣለህ ነው ያልኩት ምናምን። አንዳንዴ ሜላት ስትናገር የምትናገረው ነገር አታውቅም እውነት ለመናገር እና በጣም ነበር የተናደደችው። ከዛ በቃ ለማንኛውም አሁን በዚህ ሰዓት ከጎንሽ መሆን አለብኝ ብዬ ነው የመጣሁት። ከጎናችሁ መሆን አለብኝ ምክንያቱም ልጆቼ ናቸው ለእኔም። ስለዚህ ከጎናችሁ መሆን ይገባኛል ምናምን ብዬ ነው የመጣሁት ይላታል። ምላሴ ሲነግረኝ በቃ ከጎናችሁ መሆን አለብኝ ብዬ ነው የመጣው እያለ ሊያስረዳት ሞከረ። እሷ ግን በጣም ተናዳ ነበረ፣ ደንግጣለች ማለት ለመናገር ያስደነግጣል። ያው ሳይነግራት ጸጥ ብሎ ሰርፕራይዝ ብሎ ሲመጣ ያስደነግጣል። እና ምርመራው የግድ ምን መደረግ አለበት እያለ እንትን ይላታል፣ ለሜላት እንትን ይላታል ማለት ነው፣ ይነግራታል። ምርመራው የግድ መደረግ አለበት ምክንያቱም እኔ ግን ውስጤ ይነግሮኛል። በቃ ሀና ናት ልጄ የመሰለችኝ እናም ናት ብዬ ነው ማምነው። ስለዚህ ኧረ እባክህ ምናምን ትለዋለች። አላውቅም ብቻ እሷ ነች የመሰለችኝ። በዛ ላይ ደግሞ ከሜዲካሉ ከእንትኑ ጋር ከደም አይነታቸው ጋር በእርግጠኝነት እሷ ናት ብዬ ነው የማስበው ምናምን። ለማንኛውም ግን ምርመራ መደረግ አለበት ይላታል። እሺ ምንም ችግር የለውም እሱንማ አደርጋለሁ፣ ግን
ሀና ልጅ ናት ብዬ ሳይሆን ያው ሰላምና ምናሴ ደስ እንዲላቸው ብዬ ነው ማደርገው። ምን ትለዋለች ሰውየውም ልትሆን ትችላለች፣ ልጅሽም እኮ ልትሆን ትችላለች፣ እንደዚህ አትሁኝ ተረጋጊ ምናምን ይላታል። ሜላት መረጋጋት የሚባል ነገር አልፈጠረባትም። ሲጀመር መረጋጋት የሚባል ነገር አልፈጠረባትም የላትምም። እና በጣም ተናዳን በቃ ሀና ላይ ሁሉ እንዴት እንደምትጮህባት እንዴት እንደምትናደድ። ሀና ደግሞ ያው ደንግጣለችም እና እየሳቀችም ነበር። ያችኛዋ የተረገመችው እርግብ እያየች ነበረ፣ እነሱ እንደዛ ሲባባሉ ምናምን እያየች ነበረ። በጣም ተናዳለች። እና አሁንም ፎቶውንና መስቀሉን አታፍርም እኮ ደግሞ ፎቶውንና መስቀሉን ታሳያታለች፣ ይዛ ትዞራለች። በጣም የሚገርመው ማለት ነው። ፎቶና መስቀሉን ይዛ ትዞራለች ማለት ነው። ከዛም ኩሽና ሄዳ እኔ ምልሽ ቅድም አባዬ እንደዛ እንትን ሲልሽ እየሳቅሽብኝ ነበር ማለት ነው። እንደዛ ሲለኝ ሀና አንቺ ነሽ ብሎ ሰራተኛ ሲለኝ እየሳቅሽብኝ ነበር አዎ አለቻት። ለምንድን ነበር የሳቅሽ ትላት። አባዬ ልጁ እንደሆንኩ ደመነፍስ ስለነገረው አባዬ ልጁ እንደሆንኩኝ ስላወቀ ደስ ብሎኝ ነው ትላለች። ኧረ እባክሽ ተይ እንጂ ምን ተማምነሽ ነው እንደዚህ የሆንሽ ብላ በጣም ተናዳለች እርግብ። ያው የአክስቷን ነገር ተማምና ነው በእርግጥ እንደዚህ ፊት የምትለው እና በጣም ተናዳለች። ሀና ደግሞ እውነታ ስላላት ምንም አልተናደደችም። በነገራችን ላይ እውነታ ያለው ሰው ምንም አይናደድም። በቃ በምንም ነገር እውነትን የያዘ ሰው እውነትን ነው የሚጋፈጥ እንጂ ምንም አይናደድም። እና ሀና ምንም አልመሰላትም፣ አልተናደደችም። ምክንያቱም እውነታ ያለው እሷ ጋር ነው። ታሪኳን ወስዳ እኔ እኮ በግልጽ ደግሞ ስላሳየቻት እኮ ነው በቃ በግልጽ እና ታሪኳን ወስዳ እንትን ስላለች ምንም እውነታውን እናውቀዋለች። ግን እርግብ ያው የአክስቷን ወሬ ይዛ ፊት የምትለው የአክስቷን ወሬ ይዛ ነው። እውነታው እንደሚወጣ ተስፋ እናደርጋለን። ከዛም ምንድን ያደረገችው እርግብ ሰላም ሀና እሷ በሌለች ማንም በሌለበት ሄዳ ያንን ፎቶና ያንን መስቀል እየፈለገች ነው። እና እንዳያችሁት ቀስ ብላ ሄዳ ቁም ሳጥን ስትበረብር ምናምን ቀስ ብላ ሄዳ ኮቴዋን አጥፍታ ሄዳ ማንቺ ልጅ ምን እያረግሽ ነው ትላታለች። ወይ በስመ አብ ወወልድ ወመንፈስ ቅዱስ አስደነገጥሽኝ እኮ ምናምን ብላ ከዛ ይሄን እየፈለግሽ ነው አይደለ ምናምን ትላታለች። አዎ አንቺ ግን ኮቴ የለሽም እንዴ አስደነገጥሽኝ። ለሌባ ደግሞ የምን ኮቴ ነው? የምን ኮቴ ማሰማት ነው? አምልጥ ማለት ነው ኮቴ ማሰማት ምናምን ትላታለች። እኔ ሌባ አይደለሁም፣ ታሪኬን የሰረቅሽ አንቺ ነሽ። ስለዚህ ሌባ አይደለሁም፣ ልቦናሽም ያውቀዋል ታሪኬ እንደሰረቅሽ ትላታለች። ተይ እባክሽ ምን ይሁን ብዬ ነው አንቺን ታሪክ የምሰርቀው? የኔ ታሪክ ነው። አንቺ ነሽ እንጂ እዚህ ቤት ሽርፍራፊ ሳንቲም አገኛለሁ ብለሽ ምናምን ትላታለች። አይ እንደዛ አይደለም፣ እኔ እውነታን ይዤ ነው። ታሪኬን ወስደሻል። ታሪኬንና ምስክሬን ልትወስጂ ትችያለሽ፣ እውነታውን ግን ልትወስጂ አትችይም። እሱንም በቅርብ አረጋግጥልሻለሁ ምናምን ብላ እንደውም አነቀቻት። ሰላም እቺ እርግብ የተባለች የተረገመች ማለት ነው። አነቀቻት፣ ሀናን አነቀቻት። ከዛ በኋላ ግን ምንድን ነው ያደረገችው? ሀናም አልፈራችም። ጀግና አይፎክርም። ጀግና በመፎከር ሳይሆን ተግባር ላይ ነው የሚያሳየው። እንዲህ በቀላሉ እጅ የምሰጥ ነው የሚመስልሽ? ሀናም ጎበዙናለች ማለት ነው። እንዲህ በቀላሉ እጅ የምሰጥ ነው የሚመስልሽ? ሞኛቱኝ በቀላሉ እጅ የሚሰጥ ሰው አይደለውም ምናምን ብላ አስፈራራቻት። ከዛ በኋላ ምንድን ነው ያደረገችው? ልታንቃት ስትሞክር ሂጂ እባክሽ ወደዛ፣ ታሪኬን ምስክሬ ልትወስጂ ትችያለሽ፣ እውነታውን ግን ልትወስጂ አትችይም፣ በቅርቡ በዲኤንኤ ያረጋግጥልሻለሁ ምናምን ብላ እንትና አስፈራራቻት ማለት ነው። አባትየውም ሁለቱንም ለማናገር ፈልጎ አናገራቸው። ሀናም ለአባትዬ ነገረችው። በቃ ሀና ልጁ እንደሆነች አባትዬው ኦልሬዲ በቃ ሁሉም አምኗል። በቃ ውስጡ አምኗል እና አምኗል በቃ እና እኔ ታሪካችን እኔም ልሁን ምንም ይሁን ምንም እኔ አባት አለኝ። ዝምድናችሁን ፈልጌ ከመሰላችሁ በጣም ተሳስታችኋል። እኔ ዘመድን ምንንም የሚያስጥቅ አባት አለኝ። ገንዘባችሁንም ፈልጌ አይደለም፣ አባቴ ነው እትዬ እግዚአብሔር ይስጣት እየሳከመችልኝ ነው። ምንም ነገር አልፈልግም። እውነታው ምንም ይሁን ምንም ማን ገንዘብ ፈልጎ እንደመጣ አላውቅም። እኔ ግን የእናንተን ምንም ነገር አልፈልግም ምናምን ብላ በቃ ተናገረች። ሀኒ በጣም ቆራጥ ናች፣ ጎበዝ ነች። እውነት ግን ሜላት ምን እንደሚወጣት በኋላ ላይ በጣም ለማየት እኔ ጓጉቻለሁ። ማለት
በእርግጥ በዲኤንኤ አሁን አይታወቅም፣ ምክንያቱም ትደብቀዋለች እና እስኪ አብረን የምናየው ይሆናል። ዲኤንኤ እንኳን ተቀይረዋለች